ሰላማችሁ በያላችሁበት ብዝት ትርፍ ይበልልኝ ማለት ነው። እንግዲህ እንደተለመደው መጥቻለሁ። የምኖረው ገጠር ነው። ይኸውላችሁ እንደዚህ ነው የምኖረው። የገጠር ኑሮ እጅግ በጣም ደስ ይላል። እውነት ለመናገር ሁሉ ነገሩ ደስ ይላል። ሁሉ ነገሩ ኦሪጂናል ነው። ፎርጂት አንድ ነገር የለም ማለት ነው። በኦሪጂናል ነው እኛ ይኸውላችሁ እንደዚህ ያማረብን ማለት ነው። እንደዚህ ያማረብን ኦሪጂናል ስለምንበላ ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዩቲዩብን ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱኝ። ቅን የሆናችሁ ሼር አድርጉ። እንግዲህ የገጠር ስራ ተያይዘነዋል፣ እየሰራን ነው። ዛሬ ደግሞ ምን እንደምሰራ ላሳያችሁ። ውይ በደንብ አይታይም መሰለኝ። ቆይ ያሳያችኋለሁ። ላሳያችሁ። በአማርኛ ምን ነበር የሚባለው? አማርኛ ራሱ እኮ በግድ ነው ማወራው። በአማርኛ አሻሮ በዘመናዊ ወፍጮ በባህላዊ ወፍጮ በባህላዊ ወፍጮ እየፈጨው ነው። ለምን ወደፊት እነግራችኋለሁ። ስለዚህ ተከታተሉኝ እና የሁላችሁ ይሄን እንደዚህ ያረገን እንፈጫለን ማለት ነው። ለምን መሰላችሁ? ይሄ ዘመናዊ ወፍጮ አለ። ዘመናዊ ወፍጮ ደግሞ እናት ያትወደው። ስለዚህ ይሄው እንደዚህ ከተደረገ ነው እንጂ በእጅ የተሰራ ነው እንጂ ይሄ ዘመናዊ ወፍጮዎች አይጣፍጡም ትላለች። ስለዚህ ብዙ ነው የሰራ ነው። ያው እዛ ጋር አለ፣ እዛው ወደዛ ነው ያለው። እንደዚህ የፈጫው እንግዲህ ገጠር ላይ እንደዚህ ሰርቼ እየበላው ነው ትላችኋለሁ። ለዚህ እየሰራ እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? ስደት ያላችሁ እህቶቼ ወንድሞቼ፣ ብዙ ጊዜ ኑሯችን ከተማ ነው የምናደርገው። ስራ ለመስራት ስናስብ ከተማ ነው የምናደርገው። እውነት ለመናገር በዚህ ጉዳይ ላይ ወደፊት በደንብ አወራችኋለሁ ማለት ነው። ግን አሁን እስቲ ዩቲዩብ እንዲያድግ አበረታቱኝ እሺ። ሰብስክራይብ ደግሞ አድርጉ። ያው እኔ እህታችሁ እንደዚህ ኦሪጂናል ነገር ይዤላችሁ እመጣለሁ። እንደዚህ አይነት ነገር ይዤላችሁ እመጣለሁ ማለት ነው። ይሄ ለምን ይጠቅማል መሰላችሁ? አሁን እንደዚህ የሚፈጨው ለምን ይጠቅማል? ለጠላ ነው እኛ ጋር ማለት ነው። ጠላ ሲሰራ አሁን ሌላ ቦታ ከተማ ላይ ጠላ ሲሰራ በቆሎ ይጨመራል፣ ማሽን ላይ ይጨመራል፣ እንደገና ቂጣ ምናምን አለው፣ ቂጣ ይሰራል። እኛ ጋር ይሄው ገብስና ገብስ ጌሾ ብቅል ከዛ ውጪ ምንም ነገር አይጨመርም። እና ታዲያ እንዴት አባቱ እንደሚጣፍጥ ያስነቃል ማለት ነው። ያው ባለፈ ጓሮ ላይ አሳይቻችኋለሁ አይደል? ሁሉ ነገር ከጓሮ ነው የሚመጣው። ገብስ ከጓሮ ነው፣ ነገር የሚሰራው ከጓሮ ነው ማለት ነው። ስለዚህ ሁሉም ነገር ኦሪጂናል ነው እና ወፍጮ ቤት አለ በርግጥ እዚህ ግን ትንሽ የእግር መንገድ ቢኖረው ማዘር ግን አትወድም እንደዚህ። ያው እነሱ በፊትም ጀምሮ እንደዚህ ስለለመዱ የወፍጮ ነገር አይጥማቸውም ማለት ነው። እና እንደዚህ ነው እላችኋለሁ። እንግዲህ ይሄ ከማደርቃችሁ ለሌላ ነገር እመጣላችኋለሁ እና አበረታቱ፣ ሰብስክራይብ አድርጉ። ውድ ቤተሰቦቼ እንግዲህ ሆዳችን ጎድሏል። ወፍጮአችን ጨርሰናል፣ ፈጭተን ጨርሰናል። ያው የመጀመሪያ ስራ ነው፣ ብዙ ስራ አለብን። ሆዳችን ስለጎደለ ዛሬ ደግሞ ጾም ነው። እንግዲህ ጾም ነው እያልኩ አቅራራለሁ ማለት ነው። እና ምን እየሰራን ይመስላችኋል? እንግዲህ
እኔ ለምን እንደሆነ አላውቅም። እውነቴ ነው የምላችሁ አገር ቤት ስመጣ ሁሉ ነገር ይጣፍጠኛል። ለምን እንደሆነ አላውቅም። ሻዩ ይጣፍጠኛል፣ ቡናው ይጣፍጠኛል፣ የተሰራው ሁሉ ይጣፍጠኛል። አሁን ከተማ ሲሄድ ልክ እንደ ሀገር ቤት ራሱ ልስራ ብል አይጣፍጥም። ውሃው ይሁን እሳቱ ይሁን ምኑ ይሁን እኔ አላውቅም። ከምሬ ነው የምላችሁ እኔ አላውቅም። ለምን በተለይ በጣም ጣፍጦኝ የምጠጣው ሻይ ውሃው ይመስለኛል እንደው ሳስበው ማለት ነው። ማለት በቃ ንጹህ ውሃ ምንም ብክለት የሌለው እንደገና ደግሞ ይሄ አሁን መድኃኒት ምናምን ተብሎ ስለማይጨመርበት ምናምን ይመስለኛል እንደዛ ይመስለኛል። አላውቅም ግን እዚህ ስመጣ በጣም ነው የሚጣፍጠኝ ምግቦቹ ሁሉ ማለት ነው። እና ዝም ብላችሁ በእጃችሁ ሳይሆን በእግራችሁ ራሱ ብትሰሩት ምግቡ ይጣፍጣል። ምናልባት ገጠር የምትኖሩ ወይም ደግሞ የገጠር ተወልዳችሁ ያደጋችሁ እንደኔ የሚጣፍጣችሁ ልትኖሩ ትችላላችሁ። ስለዚህ አሁን ወፍጮ በጣም ብዙ ነው የፈጨነው፣ ትንሽ እንዳይመስላችሁ። እኔ ያሳየኋችሁ ትንሽ ነው፣ ብዙ ነው የፈጨነው ማለት ነው። እንዳልኳችሁ ማዘር ወፍጮ ቤት ወስዶ ማስፈጨት አትወድም። እውነትም ግን ስታስቡት ወፍጮ ቤት የሚፈጭና በእጅ የሚፈጭ አንድ አይደለም። ጣዕሙ በጣም ነው የሚለየው። በእጅ የሚፈጨው በጣም ነው የሚጣፍጠው፣ በጣም ማለት ነው። ስለዚህ እኔም ደግሞ እሺ ብዬ የእናቴን ሀሳብ ለማሟላት በእጃችን ገባንበት። ደግሞ እችላለሁ ልጅ ያለው ስላደኩበት ማለት ነውና ብዙ ሰው አሁን አንዳንዴ እዚህ ገጠር መታችሁ ስራ ስትሰሩ ወይ ስራ ትችያለሽ እንዴ ኧረ እውነትሽን ነው እንዴ ምናምን ሚሉን አሉ። እኛ ያደግንበት ነው ስራ እንዴት ነው ማንችለው? ስለዚህ እናንተ ለ3 አመት ለ4 አመት ወይ ለ5 ለ10 አመት ሊሆን ይችላል ከሀገራችሁ ስለወጣችሁ ያ ነገር አዲስ ነው ማለት አይደለም ለእናንተ። ትዝታ ስላለ ትዝታ ካይምሯችሁ ስለማይጠፋ አትረሱ። ስለዚህ በደንብ ወፍጮ እችላለሁ። ድሮ ልጅ ያለሁኝ መፍጨት ማለት ነው የእጅ ወፍጮ ልጅ ያለሁኝ እናቴ በደንብ አግዛት ነበረ ማለት ነው። እናቴ በጣም አግዛት ነበርና አለበርሳቴ ደግሞ ደስ ብሎኝ በደንብ አድርጌ ጨርሰናል እላችኋለሁ። እና ውድ ቤተሰቦቼ እንግዲህ ሰብስክራይባችሁን እንዳትረሱ፣ ሰብስክራይብ አድርጉ፣ ዩቲዩቤን አበረታቱኝ ማለት ነው። ምን እላችኋለሁ በቃ ገጠር እስካለው የገጠር ነገር በደንብ ነው ማሳያችሁ፣ ኦሪጂናሉ ማለት ነው። አሁን ከተማም የመግባት እንደው ልሰርዝ ነው አላማ የራሱ ማለት ነው። ትንሽ ነው የቀረኝ ለመሰረት። ስለዚህ ምን እየሰራው እንደሆነ ላሳያችሁ። እንግዲህ ይኸውላችሁ ይጣፍጥ ሽሮዬ ሹሩካ የኔ ሽሮ ማን ነው እንግዲህ እንደኔ ሽሮ የሚወደው ማለት ነው። ለማንኛውም በዚህ በቃኛል። ቪዲዮዬ ሰብስክራይብ ያደረጋችሁ ቤተሰብ የሆኑ ላይክ አድርጉ። በሌላ እስከምመጣ ድረስ ውድድ አደርጋችኋለሁ። ባይ